ተመልካቾቻችን ከፕራይም ሚዲያ ዜና ፕራይም ተጀምሯል። በቅድሚያም ዋና ዜና። ጠቅላይ ሚኒስትር አብይ አህመድ በድሬዳዋ ከተማ የተለያዩ ፕሮጀክቶችን አስመረቁ። በማይናማር በአስቸጋሪ ሁኔታ ውስጥ የነበሩ 43 ኢትዮጵያውያን ዛሬ ወደ ሀገራቸው መመለሳቸውን የውጭ ጉዳይ ሚኒስቴር አስታወቀ። ከውጭ የአሜሪካና የዩክሬን ባለስልጣናት በሳውዲ አረቢያ ካደረጉት ውይይት በኋላ ዩክሬን በአሜሪካ የቀረበውን የ30 ቀን የተኩስ አቁም ስምምነት ተቀበለች። ዜናውን እየመራው አብሬያችሁ ቆይታ ማደርገው ሀና አስታጥቄ ነኝ። ቆይታችሁ ከኛ ጋር ይሁን። ጠቅላይ ሚኒስትር አብይ አህመድ በድሬዳዋ ከተማ የተለያዩ ፕሮጀክቶችን አስመረቁ። ጠቅላይ ሚኒስትር ዶክተር አብይ አህመድ በድሬዳዋ ከተማ የተገነባውን ዘመናዊ የመኖሪያ አፓርታማና የምስራቅ እዝ ደረጃ 3 ሆስፒታልን መርቀው ከፍተዋል። መከላከያ የኢትዮጵያ የልማትና የብልጽግና ወሳኝ ምሰሶ መሆኑን የገለጹት ጠቅላይ ሚኒስትሩ ተቋሙ እንደ ሀገር ያለብንን የልማት ክፍተቶች በመሙላት ላይ እንደሚገኝም ጠቁመዋል። የተመረቁት ፕሮጀክቶች ከ3 ቢሊዮን ብር በላይ ወጪ የሆነባቸው እንደሆነም ተገልጿል። የአርሜኒያ አምባሳደር ሳህቅ ሳርግሲያን ሀገራቸው ከኢትዮጵያ ጋር ያላትን ግንኙነት ለማጠናከር ፍላጎት እንዳላት ገለጹ። በአምባሳደሩ የተመራ ልዑክ የአፍሪካ ልህቀት አካዳሚን ጎብኝቷል። ኢየሩሳሌም ሽመልስ ተጨማሪ አላት። የአርሜኒያ የህዝብ አመራር አካዳሚ የልዑካን ቡድን የአፍሪካ አመራር ልህቀት አካዳሚን ጎበኙ። ተቋሙ ከጉብኝቱ ባሻገርም ከአፍሪካ አመራር ልህቀት አካዳሚ ጋር የትብብር ስራዎችን ለመስራት ስለማቀዱም ተጠቁሟል። በአፍሌክስ የአመራር ልማት አካዳሚ ምክትል ፕሬዝዳንት ወይዘሮ መሰረት ደስታ ትብብሩ በዋናነት የልምድ ልውውጥ ላይ ያተኮረ ነው ብለዋል። አንደኛው እድል የልምድ ልውውጡ ነው። እንዳልኩሽ እነሱ ሄደው ማንኛውም አመራር በዚህ ስልጠና እንዲያልፍ የሚያስገድድ ፖሊሲ እስከማውጣት ደርሰዋል ማለት ነው። ሁለተኛው ደግሞ የአመራር ልማት ፕሮግራሞችን እኛ በሁለት ከፍለን በጠቅላላ አመራር ልማትና ስፔሻላይዝድ አመራር ልማት ፕሮግራም ብለን ከሚኒስቴር መስሪያ ቤቶች ጋርና በተለይ ከሲቪል ሰርቪሱ ጋር ብዙ ብንሰራም ግን በደንብ ገና 3 አመት 4 አመታችን እንደሞሉ ከተቋቋምን በጣም ብዙ የሚቀረን ነገር አለ። ስለዚህ በዛም ኤክስቼንጅ ፕሮግራሞች ላይ እንሳተፋለን። የአሰልጣኝ ስልጠናዎችም የሚሰጡበትን ስርዓት እንፈጥራለን። ስለዚህ በአጠቃላይ የሚጀምረው ከኤክስቼንጅ ፕሮግራሙ ነው ማለት ነው። በተጨማሪም ግን እድሎች ሊኖሩ ይችላሉ ለኛ አመራሮች እዛ ሄዶ የመሰልጠን ለነሱም ደግሞ እዚህ ሄዶ ልምድ የመለወጥ ነገሮች ይፈጠራሉ ብዬ አምናለሁኝ። በኢትዮጵያ የአርሜኒያ አምባሳደር ሳህቅ ሳርግሲያን የሁለቱ ተቋማት ትብብር የወደፊት መሪዎችን ከማብቃት አንጻር ጉልህ ሚና ይኖረዋል ብለዋል። ሁላችንም እንደምናውቀው በትምህርታዊ ስልጠና መስኮች መተባበር በጣም አስፈላጊ ነው። የአፍሪካ አመራር ልህቀት አካዳሚም በጣም ታዋቂ ተቋም ነው። ይህም ተቋም የአመራር ስልጠና ብቻ ሳይሆን የሲቪል ሰርቫንት ስልጠናም በውስጡ አካቷል። ይህ በእንዲህ እንዳለም የአርሜኒያ የህዝብ አመራር አካዳሚም አርሜኒያ ነፃነቷን ካገኘችበት ጊዜ ጀምሮ የተቋቋመ የረጅም ዓመት ልምድ ያለው ተቋም ነው። ተቋሙም አሁን ላይ በሀገሪቱ ያሉትን ሁሉንም አመራሮች ሊባል በሚባል ደረጃ አብቅቷል። በተጨማሪም ተቋሙ ሁሌም ግለሰብ በአመራር ስልጠና ውስጥ ማለፍ አለበት በሚል ስልጠናዎችን በተለያዩ ደረጃዎች እየሰጠ ይገኛል። ሳርግሲያን ተቋማቱ በቀጣይ ለተለያዩ የልምድ ልውውጦች ውጤታማ የሆኑ መድረኮችም ይኖራቸዋልም ብለዋል። አሁን ሁለቱ ተቋማት በቅርቡ በትብብር መስራት በሚችሉባቸው ጉዳዮች ላይ የመግባቢያ ሰነድ የሚፈራረሙ ይሆናል። በመቀጠልም ተቋማቱ በጋራ ሆነው የልምድ ልውውጦችን ያደርጋሉ። በተለይም አብረው ሊሰሩ በሚችሏቸው ጉዳዮች ላይ የተለያዩ የጋራ የውይይት መድረኮች የሚኖራቸው ይሆናል። የአርሜኒያ የህዝብ አመራር አካዳሚ ፕሬዝዳንት ካቻቱር ሀዚያን በበኩላቸው የጋራ ትብብራችን በብዙ መስኮች ውጤታማ እንደሚሆን እናምናለን ብለዋል። ለዚህ ትብብር መድረኮችን ያመቻቹልን በኢትዮጵያ የአርሜኒያ አምባሳደር ናቸው። ለዚህም ደግሞ ማመስገን እፈልጋለሁ። እናም በአፍሪካ የአመራር ልህቀት ማዕከል ተገኝተን በርካታ ጉዳዮች ላይ ተወያይተናል። የጋራ ትብብራችንም ውጤታማ እንደሚሆን እናምናለን። በቀጣይም ለሰፊ የልምድ ልውውጥ በኢትዮጵያ የአፍሪካ አመራር ልህቀት ማዕከል አጋሮቻችንን ወደ አርሜኒያ ለመጋበዝ ዝግጁ ነንም ብለዋል አቶ አዛያን። እኛም በቀጣይ በኢትዮጵያ የአፍሪካ አመራር ልህቀት ማዕከል አጋሮቻችንን ወደ አርሜኒያ ለመጋበዝ ዝግጁ ነን። በተጨማሪም የጋራ የሚያደርጉንንና ልምድ የምንለዋወጥባቸውን የጋራ የምርምር ፕሮጀክቶችና ሌሎች በስፋት የተወያየንባቸውን የጋራ ስራዎች ለመጀመር
ዝግጁ ነን። ሁለቱ ተቋማት ትብብራቸውን ወደ ይፋዊ አጋርነት ለማሳደግም ከነገ በስቲያ የመግባቢያ ሰነድ ይፈራረማሉ። እንግሊዝ ለኢትዮጵያ የኢኮኖሚ ሪፎርም ድጋፏን እንደምታጠናክር ገለጸች። የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ በኢትዮጵያ እንግሊዝ ኤምባሲ የልማት ዳይሬክተር ፖል ዋልተርስ ጋር ተወያይተዋል። በውይይታቸውን በሀገራቱ የንግድና ኢንቨስትመንት ትብብር እንዲሁም በሁለትዮሽ የገበያ ዕድሎች ዙሪያ መምከራቸውን ሚኒስትሩ በማህበራዊ ትስስር ገጻቸው አስፍረዋል። ኢትዮጵያ ለንግድና ኢንቨስትመንት መጎልበት በትኩረት እየሰራች መሆኑን ገልጸው ለዘርፉ ከመቼውም ጊዜ በላይ አስቻይ ሁኔታ መኖሩን አስረድተዋል። ፖል ዋልተርስ በበኩላቸው ኢትዮጵያ ለዓለም ንግድ ድርጅት አባልነት እያደረገች ያለውን ዝግጅት አድንቀው ሀገራቸው ለኢትዮጵያ የኢኮኖሚ ሪፎርም የምታደርገውን ድጋፍ እንደምታጠናክር አረጋግጠዋል። ኢትዮጵያ ከጃማይካ ጋር ያላትን የሁለትዮሽ ትብብር ለማጠናከር ቁርጠኛ ናት ሲሉ አምባሳደር አየለ ሊሬ ገለጹ። በጃማይካ የኢትዮጵያ አምባሳደር ሆነው የተሾሙት አምባሳደር አየለ ሊሬ የሹመት ደብዳቤያቸውን ለጃማይካ መንግስት ዋና ተጠሪ ሰር ፓትሪክ ሊንተን አለን፣ የሹመት ቅጂ ደብዳቤያቸውን ደግሞ ለጃማይካ የውጭ ጉዳይና የውጭ ንግድ ሚኒስቴር ሴናተር ካሚና ጆንሰን ስሚዝ አቅርበዋል። ከኢትዮጵያ መንግስት መሪዎች የተላከውን የሰላምታና የመልካም ምኞት መግለጫ መልእክት ለጃማይካ መንግስት ባለስልጣናት አድርሰዋል። አምባሳደሩ የኢትዮጵያና ጃማይካን የሁለትዮሽ ትብብርና አጋርነት ለማጠናከር አበክረው እንደሚሰሩም ገልጸዋል። የጃማይካ መንግስት ዋና ተጠሪ ሰር ፓትሪክ ሊንተን አለን አምባሳደሩ የሁለቱን ሀገራት ትብብር ለማጠናከር ለሚያደርጉት ጥረት መንግስታቸው አስፈላጊውን ድጋፍ እንደሚያደርግም አመልክተዋል። ኢትዮጵያና ጃማይካ ለረጅም ጊዜ የቆየ ታሪካዊ ግንኙነት እንዳላቸው በኩባ የኢትዮጵያ ኤምባሲ መረጃ ያመላክታል። በማይናማር በአስቸጋሪ ሁኔታ ውስጥ የነበሩ 43 ኢትዮጵያውያን ዛሬ ወደ ሀገራቸው መመለሳቸውን የውጭ ጉዳይ ሚኒስቴር አስታወቀ። ዜጎችን የመመለስ ተግባር የመንግስት የዜጋ ተኮር ዲፕሎማሲ አካል መሆኑንም ተገልጿል። ኢትዮጵያኑ ህንድ የሚገኘው የኢትዮጵያ ኤምባሲ ከታይላንድ ዋና ከተማ ባንኮክ 600 ኪሎ ሜትር ርቀት ላይ በሚገኘው መጠለያ ጣቢያ ዲፕሎማቶችን በማሰማራት ባደረገው ጥረት ወደ ሀገራቸው እንዲመለሱ ተደርጓል። በተያያዘ መንግስት ጃፓን በሚገኘው የኢትዮጵያ ኤምባሲ በኩል በማይናማር በአስቸጋሪ ሁኔታ ውስጥ የሚገኙ ሌሎች ኢትዮጵያውያንን ወደ ታይላንድ በማሻገር ወደ ሀገራቸው ለመመለስ ጥረት እያደረገ እንደሚገኝም ነው ሚኒስቴሩ ያስታወቀው። መንግስት ህብረተሰቡ በህገወጥ የሰዎች አዘዋዋሪዎች ሐሰተኛ ቅስቀሳ ተታሎ የስራ ስምሪት ውል ወዳልተፈረመባቸው ሀገራት ከሚደረጉ እንቅስቃሴዎች እንዲቆጠብ አሳስቧል። ከ12 ቢሊዮን ብር በላይ በጀት በመመደብ የመድኃኒትና የሕክምና ግብዓት ግዢ ለመፈጸም ዝግጅት መደረጉን የጤና ሚኒስቴር አስታወቀ። የጤና ሚኒስቴር በሀገር አቀፍ ደረጃ ከሚገኙ 5000 የጤና ዘርፍ ኃላፊዎችና ባለድርሻ አካላት ጋር መክሯል። በመድረኩም በሕክምና ግብዓት አቅርቦትና ተደራሽነት እንዲሁም በመረጃ አያያዝና አጠቃቀም ዙሪያ ውይይት ተደርጓል። የጤና ሚኒስትር ዶክተር መቅደስ ዳባ በዚህ ወቅት እንዳሉት ከመድኃኒትና ግብዓት አቅርቦት ጋር ተያይዞ የሚስተዋለውን ችግር ለመቅረፍ ከ12 ቢሊዮን ብር በላይ በጀት መያዙን አንስተዋል። የመድኃኒትና ግብዓት አቅርቦት ወሳኝ መሆኑን የገለጹት ሚኒስትሯ በቀጣይ ችግሮችን ለመቅረፍ በትኩረት ይሰራል ብለዋል። ባለድርሻ አካላትን በዘርፉ የሚደረጉትን ሁለንተናዊ ድጋፍ አጠናክረው እንዲቀጥሉ ጥሪ አቅርበዋል። ዘላቂ ሰላምን ለማረጋገጥ የተጀመረውን ጥረት የገዳ ስርዓት እሴቶችን በመጠቀም ማገዝ እንደሚገባ የገዳ ስርዓት ተመራማሪዎች ገለጹ። 72ኛው የቦረና ኦሮሞ ገዳ ባሊ ስልጣን ርክክብ ስነ ስርዓት ሰሞኑን በቦረና ዞን አሬሮ ወረዳ አርዳጅላ በዳሳ በተሰኘ ስፍራ ተካሂዷል። በገዳ ስርዓት ላይ ጥናት ያደረጉ ምሁራንና የሀገር ሽማግሌዎች እንደገለጹት የገዳ ስርዓት እሴትን ለዘላቂ ሰላም ልማትና አብሮነት ለማዋል መስራት ይገባል ብለዋል። በኦሮሚያ ስቴት ዩኒቨርሲቲ መምህርና የባህልና ፎክሎር ተመራማሪ አቶ ሌኒን ቁቶ እንዳሉት በኦሮሞ ዘንድ ገዳ በሰላማዊነቱ የሚገለጽ ሲሆን ስርዓቱ ረጅም እድሜ ያለውና አንጋፋ የዲሞክራሲ ስርዓት መሆኑን አውስተዋል። በተለይም የኦሮሚያ ክልል የገዳ ስርዓትን መሰረት በማድረግ ባህላዊ ፍርድ ቤቶችን ስራ ማስጀመር መቻሉ ህዝቡ በራሱ እሴት ሀቅን እንዲያፈላልግና እንዲያገኝ በማድረጉ ትልቅ አስተዋጽኦ ያበረከተ መሆኑን አንስተዋል። የጅማ ዩኒቨርሲቲ መምህርና የኦሮሞ ባህል ተመራማሪ ዶክተር ደረጀ ፋፋ በበኩላቸው የገዳ ስርዓት በኢኮኖሚና በማህበራዊ ልማት ግንባታ ረገድ ጠንካራ ሚና ያለው መሆኑን አስታውቀዋል። የገዳ ስርዓት እሴቶች እንደ ሀገር ሰላምና ልማትን ለማረጋገጥ በሚደረገው ጥረት ውስጥ ስራ ላይ ማዋል እንደሚገባ አጽንኦት መስጠታቸውን ኢዜአ ዘግቧል። ጤና ይስጥልን ውድ የፕራይም ሚዲያ አድማጭ ተመልካቾቻችን፣
ከተለያዩ ምንጮቻችን ያዘጋጀነውን ዜና መከላከያን ይዘን ቀርበናል። ከዜናዎቹ ጋር ቢኪ ሰቦቃ ነኝ። አብራችሁን ቆዩ። ጠቅላይ ሚኒስትር ዶክተር አብይ አህመድ በድሬዳዋ ከተማ የተገነባውን ዘመናዊ የመኖሪያ አፓርትማና የምስራቅ እዝ ደረጃ 3 ሆስፒታልን መርቀው ከፈቱ። መከላከያ የኢትዮጵያ የልማትና የብልጽግና ወሳኝ ምሰሶ መሆኑንም ጠቅላይ ሚኒስትሩ ተናግረዋል። ተቋሙ እንደ ሀገር ያለብንን የልማት ክፍተቶች በመሙላት ላይ እንደሚገኝም ጠቁመዋል። ከቅርብ ዓመታት በፊት የሰራዊቱን ስንቅና አልባሳት ከውጭ ገቡ እንደነበረ ያወሱት ጠቅላይ ሚኒስትሩ መከላከያ ለኢንዱስትሪዎች በሰጠው ትኩረት ከስንቅና አልባሳት አልፎ በተተኳሽ ጭምር ራስን በመቻል ለገበያ እስከ ማቅረብ መድረሱን ጠቁመዋል። መከላከያ በኮንስትራክሽን ዘርፍ ደረጃቸው ከፍ ያለ ውብ ካምፖች በራሱ አቅም እየገነባ መምጣቱንም ጠቅላይ ሚኒስትር ዶክተር አብይ አህመድ ተናግረዋል። ሀገራችን ከአፍሪካ አነስተኛ በጀት ለሰራዊት ከሚመድቡ ሀገራት አንዷ ብትሆንም ሰራዊቱ በጀቱን በቁጠባ በመጠቀም በዘርፈ ብዙ የልማት ስራዎች ላይ ውጤታማ ተግባራትን ማከናወኑ ለሀገር ኩራት መሆኑንና በቀጣይ መንግስት ድጋፉን አጠናክሮ እንደሚቀጥልም አረጋግጠዋል። ጠንካራ መከላከያ መገንባት ሀገርን ለትውልድ ለማሻገር ወሳኝ መሆኑን የጠቀሱት ጠቅላይ ሚኒስትሩ ተቋሙ የጀመረውን ሁለንተናዊ ጥረት አጠናክሮ እንዲቀጥልም አሳስበዋል። ከአፍሪካ አንጋፋ የነበረው የሐረር ወታደራዊ አካዳሚ ላይ በትኩረት በመሰራትም ወደ ነበረበት ገናናነት ለመመለስ መከላከያ በትኩረት እንዲሰራም ጠይቀዋል። በምስራቁ የሀገራችን የታየውን አበረታች ለውጥ መደነቃቸውን ላገኙት ፍቅርና አቀባበልም ምስጋናቸውን አቅርበዋል። በዚህ የምረቃ ስነ ስርዓት ላይ የኢፌዴሪ ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላም ተገኝተዋል። በዕለቱም በድሬዳዋ ከተማ በተገነባው ዘመናዊ የመኖሪያ አፓርትማ የምስራቅ እዝ ደረጃ 3 ሆስፒታልና በክፍለ ጦሩ መኖሪያ ካምፕ ምረቃ መርሃ ግብር ላይ የተገኙት የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ሀገር ወዳድ ህገ መንግስቱንና የሀገርን ሉዓላዊነት የሚጠብቅ ፕሮፌሽናል ሰራዊት መገንባቱን ገልጸዋል። በሀገራችን የመጣውን ለውጥ ተከትሎ ተቋሙ ባደረገው ሪፎርም መነሻነት በርካታ አበረታች ለውጦች መመዝገባቸውንም ጠቁመዋል። መከላከያ ህይወቱ የተስተካከለ ፕሮፌሽናል ሰራዊት ለመገንባት ከ65 በላይ ግዙፍ ፕሮጀክቶችን እያከናወነ እንደሚገኝ የጠቆሙት ፊልድ ማርሻል ብርሃኑ ጁላ ያሉንን ውስን በጀት በቁጠባ በመጠቀም የሰራዊቱን ህይወት የማሻሻል ስራዎች ተጠናክረው ይቀጥላሉም ብሏል። ተቋሙ የራሱን ገቢ ለማመንጨት የተለያዩ አማራጮችን እየተጠቀመ እንደሚገኝም ጠቁመዋል። ለምረቃ የበቁት ግንባታዎች በመከላከያ ኮንስትራክሽን ኢንተርፕራይዝ ተቋራጭነት፣ በመከላከያ መሐንዲስ ዋና መምሪያ ባለቤትነት፣ በመከላከያ ኮንስትራክሽን ዲዛይን ድርጅት የተገነቡ ሲሆን የመከላከያ ግብአት ማምረቻ ድርጅቶች የግንባታ አቅርቦቶችን መሸፈኑንም ጠቁመዋል። በኢፌዴሪ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ የተመራ ልዑክ በሶማሌ ክልል ጎዴ የተገነባውን የመከላከያ ሰራዊት የኮር ጠቅላይ መምሪያ ካምፕ መርቀው ከፍተዋል። የኮሩ ጠቅላይ መምሪያ በመከላከያ መሐንዲስ ዋና መምሪያ ተገንብቶ የተጠናቀቀ ሲሆን የሰራዊቱን አኗኗር የሚያዘምን እንዲሁም የግዳጅ አፈጻጸሙን የሚያተልቅ አስፈላጊ መሰረተ ልማት የተሟላለት መሆኑም ተገልጿል። በመርሃ ግብሩ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ፣ የማዕድንና ኤነርጂ ሚኒስቴር ኢንጂኒየር ሀብታሙ ተገኝ፣ የመከላከያ መሐንዲስ ዋና መምሪያ ኃላፊ ሌተናል ጀነራል ደስታ ብቼ፣ የምስራቅ እዝ ዋና አዛዥ ሌተናል ጀነራል መሐመድ ተሰማ፣ የሶማሌ ክልል ፖሊስ ኮሚሽን ኮሚሽነር ጀነራል አብዲ አልዚያድን ጨምሮ ከፍተኛ የሰራዊቱ አመራሮችና ጥሪ የተደረገላቸው እንግዶች ተገኝተዋል። በዕለቱም ፊልድ ማርሻል ብርሃኑ ጁላ በኮር ጠቅላይ መምሪያው ከ40 ዓመት በፊት በ1968 ዓ.ም የነበረው የሻለቃ ካምፕ ወደ ኮር ጠቅላይ መምሪያ ካምፕ ማደጉን የሚያበስር የመሰረተ ድንጋይ አስቀምጠዋል። የችግኝ ተከላ ፕሮግራምም ተካሂዷል። የሰራዊቱን ሁለንተናዊ ብቃት ማሳደግ የላቀ ግዳጅ አፈጻጸም እንዲኖር ያደርጋል ሲሉ ሌተናል ጀነራል ብርሃኑ በቀለ ተናገሩ። የሰሜን ምዕራብ እዝ አዛዥ ሌተናል ጀነራል ብርሃኑ በቀለ ሀገራችን ኢትዮጵያን በአፍሪካ ግዙፍ ኢኮኖሚ ካላቸው ሀገሮች መካከል አንዷ እንደመሆኗ መጠን የህዝብ ብዛቷና የኢኮኖሚ አቅሟን የሚመጥን ዝግጅት በማድረግ ተቋማችንም ሀገራችንን በሚመጥን ደረጃ ለማገልገል እንዲያስችል ወቅቱ የደረሰበትን ዘመናዊ የውጊያ መሳሪያዎችንና ተተኳሾችን በሀገር ውስጥ በማምረት ሰራዊቱ እንዲታጠቅ እንዲሁም ዘመነ ትጥቅ እንዲኖረው እየተቻለ ነው ብለዋል። እኛ ከኢትዮጵያ በታች ነን። ኢትዮጵያ ሉዓላዊነቷን ለመጠበቅ ለገባነው ቃል ሁልጊዜም በታማኝነት አባቶች በደምና ባጥንታቸው አጽንተውና አቆይ ላስረከቡን ሀገር ያለንን ታሪካዊ ኃላፊነት በመወጣት ልማትን፣ ሰላምና ዲሞክራሲን ስርዓትን እናስቀጥላለን ብለዋል። ውድ የፕራይም ሚዲያ አድማጭ ተመልካቾቻችን ለዛሬው ያዘጋጀነውን ዜና መከላከያ በዚሁ አበቃን። ቀሪ የፕራይም ዜናዎች ይቀጥላሉ። መልካም ቆይታ።
ተመልካቾቻችን አሁን ደግሞ ለሰዓቱ ያዝናቸውን የቢዝነስ ዜናዎች ወደ እናንተ እናደርሳለን። ከዜናዎቹ ጋር ኢየሩሳሌም ሽመልስ ነኝ። አብራችሁን ቆዩ። ኢትዮጵያ የአፍሪካ ነጻ የንግድ ቀጠና ስምምነት ትግበራን ለማፋጠን ቁርጠኛ መሆኗን ተገለጸ። የአፍሪካ ኢኮኖሚክ ኮሚሽን 57ኛው የሚኒስቴሮች ጉባኤ አካል የሆነው የቴክኒክ ባለሙያዎች ስብሰባ እየተካሄደ ነው። የገንዘብ ሚኒስቴር ዴኤታ ሰመሪታ ሰዋሰው በመድረኩ ላይ ባደረጉት ንግግርም ኢትዮጵያ ለአፍሪካ ነጻ ንግድ ትግበራ ምሳሌ የሚሆኑ ተግባራትን ማከናወን መቻሏን ጠቅሰዋል። ኢትዮጵያ በቀጠናው በመሰረተ ልማትና በኃይል አቅርቦት ትስስር እያከናወነቻቸው ያሉትን ተግባራት ጠቅሰው ለአፍሪካ ነጻ የንግድ ቀጠና ስምምነት ትግበራ መፋጠን ቁርጠኛ ስለመሆኗም አረጋግጠዋል። ጉባኤው የአፍሪካ ነጻ የንግድ ቀጠና ስምምነት ትግበራ ማፋጠን አፈጻጸሙን የሚያልቁ ስትራቴጂካዊ እርምጃዎችን መቀየስ በሚል መሪ ሀሳብ እስከ መጪው ሰኞ ድረስ እንደሚካሄድም ተመላክቷል። ጉባኤው በዋናነት የአፍሪካን የልማት አጀንዳዎች በሚመለከቱ ጉዳዮች ላይ የሚመክር ሲሆን የዲጂታላይዜሽን፣ የቴክኖሎጂ፣ የኢነርጂ ጉዳዮችና የምግብ ዋስትናን እንደሚሸፍንም ተጠቁሟል። በታዳሽ ኃይል የሚሰሩ ተሽከርካሪዎችን በማስፋት የነዳጅ ወጪ መቀነስ እንደሚገባ የትራንስፖርትና ሎጂስቲክስ ሚኒስቴር ዶክተር አለሙ ስሜ አስገነዘቡ። የትራንስፖርትና ሎጂስቲክስ ሚኒስቴር ከኢንዱስትሪ ሚኒስቴር ጋር በመተባበር የኤሌክትሪክና ታዳሽ ኃይል ተጠቃሚ ተሽከርካሪዎች ሀገር አቀፍ ረቂቅ ስትራቴጂ ማዘጋጀታቸው ተገልጿል። የአየር ብክለትን ለመቀነስና የከተሞችን ጽዳት ለመጠበቅ የነዳጅ መኪኖችን በመቀነስ አረንጓዴ ትራንስፖርትን ማበረታታት እንደሚገባ ያነሱት ዶክተር አለሙ ስሜ ለነዳጅ የሚወጣውን የውጭ ምንዛሬ ወጪን መቀነስ እንደሚያስፈልግም ተናግረዋል። በዚህም ለነዳጅ የሚወጣውን የውጭ ምንዛሬ በመቀነስ ለሌላ የልማት ስራ ማዋል እንደሚገባም ነው የተናገሩት። አሁን ላይ በታዳሽ ኃይል የሚሰሩ ተሽከርካሪዎችን ሙሉ ለሙሉ ወደ ስራ ለማስገባት የተወሰኑ ተግዳሮቶች እንዳሉም ጠቁመዋል። ባለፉት 6 ወራት ከውጭ ሀገራት ቱሪስቶች 2.4 ቢሊዮን ዶላር ገቢ መገኘቱን የቱሪዝም ሚኒስቴር አስታወቀ። ሚኒስቴር መስሪያ ቤቱ የ2017 በጀት ዓመት የ6 ወራት የዕቅድ አፈጻጸም ገምግሞ የኢትዮጵያ የበርካታ ባህላዊ፣ ታሪካዊና ተፈጥሯዊ ጸጋዎች ባለቤት እንደመሆኗ ባላት ጸጋ ልክ ተጠቃሚ ለማድረግ እየተሰራ ስለመሆኑ ተገልጿል። ዓለም አቀፍ የፕሮሞሽን ስራዎችን በማጎልበት የውጭ ሀገር ጎብኚዎች ፍሰትና የገበያ ድርሻ ለማሳደግ የተለያዩ ስራዎች ተሰርተዋልም ነው የተባለው። ባለፉት 6 ወራት የውጭ ቱሪስቶች ፍሰትን 591,218 ለማድረስ ታቅዶ 661,870 ቱሪስቶች ኢትዮጵያን መጎብኘታቸውም ነው የተጠቀሰው። ከዚህም 2.23 ቢሊዮን ዶላር ለማግኘት ታቅዶ 2.4 ቢሊዮን ዶላር ገቢ ማግኘት ተችሏልም ተብሏል። በግማሽ ዓመቱ የአገር ውስጥ ቱሪስቶች 18.2 ሚሊዮን ለማድረስ ታቅዶም ከ29 ሚሊዮን በላይ ቱሪስቶች እንዲንቀሳቀሱም ተደርጓል። ተመልካቾቻችን የቢዝነስ ዜናዎቻችን ነው እየተከታተላችሁ ያላችሁት። አሁን ደግሞ ከውጭ ምንጭ ወዳገኘናቸው የቢዝነስ ዜናዎች እናልፋለን። ዲሞክራቲክ ኮንጎ ወደ ውጪ የሚላኩ ምርቶችን ካቆመች በኋላ የኮባልት ዋጋ ጨምሯል ተባለ። ሰኞ ዕለት በቻይና ዊኪ የማይዝግ ብረት ግዢ የኮባልት ግብይት ከቆመ አንስቶ 12 በመቶ የሚጠጋ ዋጋ ማለፉና ይህም ከጥቅምት ወር ወዲህ ከፍተኛ ስለመሆኑ ተመላክቷል። ከ2 ሳምንት በፊት ኪንሻሳ የዋጋ ንረትን ለመጨመር በማሰብ የኮባልት ኤክስፖርት ላይ ድንገተኛ እገዳ መጣሉን አስታውቋል። ይህንም ተከትሎ በአውሮፓውያን የዋጋ ጭማሪ ታይቷልም ተብሏል። ለ4 ወራት የሚቆየው እገዳም ከአቅርቦት በላይ ጫና ያለበትን ገበያ ለማረጋጋት ያለመ ስለመሆኑም ነው የተገለጸው። ኪንሻሳ በኮንጎ 3ኛው ትልቁ የኮባልት አምራች ኩባንያ ነው። ኩባንያው ከ3 ወራት በኋላ እገዳውን ለመገምገም ቃል ገብቷል ሲል አፍሪካን ኒውስ አስነብቧል። የአውሮፓ ህብረት ከሚቀጥለው ወር ጀምሮ በ28 ቢሊዮን ዶላር የአሜሪካ ምርቶች ላይ ቀረጥ እንደሚጥል የአውሮፓ ኮሚሽን አስታወቀ። አሜሪካ በብረታ ብረትና በአልሙኒየም ላይ የተጣለውን ታሪፍ ለመከላከልም ዓለም አቀፍ የንግድ ጦርነትን ጀምራለች። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በሁሉም የብረትና የአልሙኒየም ምርቶች ላይም የ25 በመቶ ጭማሪ ታሪፍን ተግባራዊ አድርገዋል። የአውሮፓ ኮሚሽን በአሁኑ ወቅትም በአሜሪካ ምርቶች ላይ የጣለውን የታሪፍ እገዳ በሚያዝያ 1 እንደሚያቆምና እስከ ሚያዝያ 13 ድረስ ታሪፉ ሙሉ በሙሉ እንደሚተገበርም ገልጿል። የታገደው ታሪፍም ከጀልባ እስከ ሞተር ብስክሌቶች ያሉ ምርቶችን የሚያካትት ስለመሆኑ ተገልጿል ሲል ሮይተርስ አስነብቧል።
ተመልካቾቻችን ለሰዓቱ ያዝናቸውን የቢዝነስ ዜናዎች ከማጠቃለላችን በፊት ደግሞ የውጭ ምንዛሬ መረጃን ተከታትለን እንመለስ። ለሰዓቱ ያዝናቸው የቢዝነስ ዜናዎቻችን የተከታተላችሁትን ይመስል ነበር። ቀሪ የፕራይም ዜናዎች ይቀጥላሉ። መልካም ቆይታ። ተመልካቾቻችን ዜናዎቻችን እንደቀጠሉ ናቸው። አሁን ደግሞ ከውጭ ምንጭ ወዳገኘናቸው ዜናዎች እናልፋለን። በሩዋንዳ የሚደገፉ አማጽያን ምስራቃዊ ኮንጎ ጎማና ቡካቩ ከተሞችን ከያዙ ከ6 ሳምንታት በኋላ ክልሉ የኤምፖክስ ወረርሽኝን ለመከላከል በሚያደርገው ውጊያ ችግር ገጥሞታል ተባለ። ከኤም23 ጋር የሚደረገው ውጊያ እየተባባሰ ባለበት በዚህ ወቅትም ከ600 የሚበልጡ የኤምፖክስ ታማሚዎች ከተለያዩ ሆስፒታሎች መሸሻቸውን የአፍሪካ የበሽታ መቆጣጠሪያና መከላከያ ማዕከል ተናግሯል። ባለፈው ሳምንት ቫይረሱ በሀገሪቱ የ31 በመቶ ጭማሪ እንዳሳየና በአጠቃላይ በበሽታው የተያዙ ሰዎችም 16255 ደርሷል ተብሏል። ሁኔታው በጣም አስቸጋሪ ነበር ያሉት በደቡብ ኪቩ ግዛት የሚገኘው ሚቲ ሙርሄሳ የጤና ዞን የሕክምና ኦፊሰር የሆኑት ዶክተር ሰርጌ ሙንያሁ ሲኩሩ የጸጥታ እጦት ሁሉንም ነገር አውቆታል ብለዋል። የኤምፖክስ ስርጭትን ለመከላከል ህሙማንን መከታተል አስቸጋሪ የሆነ መምጣቱንና የጤና ባለሙያዎች ቀሪውን የህክምና አቅርቦቶች እንዴት በተሻለ መንገድ መጠቀም እንደሚችሉ አማራጮች እያጡ ነው ሲሉም አክለዋል። ባለስልጣናቱ ግጭቱ የተከሰተበት ቀጠና ውስጥ አስፈላጊ የሆኑ የህክምና ቁሳቁሶችን ለማምጣት ሰብአዊ ኮሪደር ለማድረግ ጦርነቱ እንዲቆም ድርድር መጀመሩንም ገልጸዋል። ባለፈው ወር የዓለም ጤና ድርጅት ክላድ 1ቢ የቫይረሱ አይነት በዓለም አቀፍ ደረጃ መስፋፋቱን እንደቀጠለ ነው ሲል ማስጠንቀቁ ይታወሳል ሲል አፍሪካ ኒውስ ዘግቧል። የአሜሪካና ዩክሬን ባለስልጣናት በሳውዲ አረቢያ ካደረጉት ውይይት በኋላ ዩክሬን በአሜሪካ የቀረበውን የ30 ቀን የተኩስ አቁም ስምምነት ተቀበለች። በዛሬው ዕለትም የትራምፕና የፑቲን የስልክ ውይይት አዲስ ነገር ሊያሰማ እንደሚችል እየተጠበቀ ነው። አለም ሰገድ አበበ ተጨማሪ አለው። የሩሲያ ዩክሬን ጦርነት ፍጻሜን ለማቅረብ አሁን ተስፋ ሰጪ እንቅስቃሴዎችን እየተመለከትን እንገኛለን። ባለፉት 2 ቀናት በአሜሪካ ሩሲያና ዩክሬን የቀጥታና የተዘዋዋሪ ውይይቶች ወደ ሰላም የሚወስደውን መንገድ መጥረግም ተጀምሯል። ዛሬ ላይ በተሰሙ ዜናዎች የአሜሪካና የዩክሬን ባለስልጣናት የተኩስ አቁም ስምምነት ላይ ለመድረስ ተስማምተዋልም ተብሏል። የአሜሪካና የዩክሬን ባለስልጣናትም በሳውዲ አረቢያ ካደረጉት የ1 ቀን ውይይት በኋላ ዩክሬን በአሜሪካ የቀረበውን የ30 ቀን የተኩስ አቁም ስምምነት ለመቀበል ዝግጁ ስለመሆኗ እጇን ከፍ አድርጋ ማረጋግጣለች። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ሀሳቡን ለሩሲያ እንደሚያቀርቡና ኳሱ በእነሱ ሜዳ ስለመሆኑም አረጋግጠዋል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ እንዳሉት ከሆነም አሁን ሩሲያ በአዎንታዊ ሀሳብ እንድትስማማ ማሳመን የአሜሪካ ኃላፊነት ነው ብላለች። የማክሰኞ የጅዳ ውይይት በዜሌንስኪና
በዶናልድ ትራምፕ መካከል በጽህፈት ቤታቸው ውስጥ ከተፈጠረው ያልተለመደ ግጭት በኋላ በሁለቱ ሀገራት መካከል የተካሄደ የመጀመሪያው ይፋዊ ውይይትም ነው። ሁለቱ ሀገራት ባወጡት የጋራ መግለጫም ከሆነ አሜሪካ ከዚህ ቀደም ታይቶ በማይታወቅ ሁኔታ በዋሽንግተን ከተካሄደው ፍጥጫም በኋላ ያቋረጠችውን የደህንነት መረጃዎች ልውውጥና ወታደራዊ ድጋፍ ማድረግ እንደምትጀምርም ተነግሯል። የዩናይትድ ስቴትስና ዩክሬን መግለጫም ሁለቱም ልኡካን ተደራዳሪ ቡድኖቻቸውን ለመሰየም ተስማምተው ወዲያውኑ የዩክሬን ዘላቂ ደህንነትን የሚያረጋግጥ ሰላም ለማስፈን ድርድር ይጀምራሉ ይላል የቢቢሲ ዘገባ። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሩሲያ ሀሳቡን እንደምትቀበል ተስፋ አለኝ ሲሉ ማክሰኞ አመሻሽ ከጅዳ በለቀቁት ጋዜጣዊ መግለጫ ላይም ተናግረዋል። ዩክሬን ተኩስ ለማቆምና ለመነጋገር ዝግጁ ነች ያሉት ሩቢዮ ሩሲያ ሀሳቧን ውድቅ ካደረገች እንግዲያው በሚያሳዝን ሁኔታ ሰላም ለማምጣት እንቅፋት የሆነው ምን እንደሆነ እናውቃለንም ብለዋል። ዛሬ ዩክሬናውያን የተቀበሉትን ሀሳብ አቅርበናል። ይህም የተኩስ ማቆምና አፋጣኝ ድርድር ለማድረግ ያግዛልም ነው ያሉት። ይህን ሀሳብ አሁን ለሩሲያውያን እንወስደዋለን፣ እንደሚቀበሉትም ተስፋ እናደርጋለን። ኳሱ አሁን በእነሱ ሜዳ ነው ብለዋል። ከዚህ ተስፋ ሰጪ ውይይት መልስ የትራምፕና የፑቲን የስልክ ልውውጥ ዛሬውኑ ይደረጋል ተብሎም እየተጠበቀ ነው። ግን እንደ ብዙዎች ግምት የሰላሙ በር በደንብ ባይከፈትም ገርበብ ስለማለቱ በእርግጠኝነት መናገር ተችሏል። አመሰግናለሁ። እንደምን አመሻችሁ ተመልካቾች። አሁን ደግሞ ወደ ምሽቱ የስፖርት ዜናዎችን እናልፋለን። ከስፖርት ዜናዎቹ ጋር ሀብታሙ ምትኩ ነኝ። የኢትዮጵያ ሴቶች ፕሪሚየር ሊግ 15ኛ ሳምንት ጨዋታዎች ከነገ ጀምሮ ይደረጋሉ። በሐዋሳ ከተማ በቀጠለው የሊጉ ሁለተኛ ዙር መርሃ ግብር ነገ 4 ሰዓት ጀምሮ ባህር ዳር ከተማ ከአርባ ምንጭ ከተማ በሚያደርጉት ጨዋታ 15ኛ ሳምንቱን ይጀምራል። ባህር ዳር ከተማ በ16 ነጥቦች 9ኛ ደረጃ ላይ ሲገኝ አርባ ምንጭ ከተማ በበኩሉ በ18 ነጥቦች 8ኛ ላይ ተቀምጧል። ሁለቱ ቡድኖች በመጀመሪያው ዙር አበበ ቢቂላ ስታዲየም ላይ ባደረጉት ጨዋታ 1-1 በሆነ ውጤት መለያየታቸው የሚታወስ ነው። የሊጉ መርሃ ግብር በዕለተ አርብም ቀጥሎ አዳማ ከተማ ከመቻል፣ ድሬዳዋ ከተማ ከሀምበሪቾ እንዲሁም ኢትዮ ኤሌክትሪክ ከሐዋሳ ከተማ ጨዋታቸውን ያደርጋሉ። ኢትዮጵያ ንግድ ባንክ በ38 ነጥቦች ሊጉን ሲመራ ሐዋሳ ከተማና ሲዳማ ቡና በተመሳሳይ 26 ነጥቦች በግብ ክፍያ ተበላልጠው ተከታዮቹን ደረጃዎች ይዘዋል። ፓትሪስ ሙሴፔ በድጋሚ የካፍ ፕሬዝዳንት ሆነው ተመረጡ። በግብጽ ዋና ከተማ ካይሮ በተደረገው 14ኛው የካፍ አስቸኳይ ጠቅላላ ጉባኤ ላይ ፓትሪስ ሙሴፔ ለቀጣዮቹ 4 ዓመታት ካፍን በድጋሚ እንዲመሩ ተመርጠዋል። ፕሬዝዳንቱ መመረጣቸው ይፋ ከሆነ በኋላ ባደረጉት ንግግር ህገወጥ የሆኑ በእግር ኳሱ ዙሪያ ያሉ አሰራሮችን እንደማይታገሱ ተናግረዋል። አክለውም በሜዳቸው የማይጫወቱ 12 ብሔራዊ ቡድኖች ጨዋታቸውን በሀገራቸው እንዲያደርጉ እሰራለሁ ብለዋል። በኮትዲቫር የተደረገው የአፍሪካ ዋንጫን ከ180 በላይ በሚሆነው ሀገራት ተመልካች ማግኘቱን በመጥቀስም የአህጉሪቱ የብሔራዊ ቡድንም ሆነ የክለብ ጨዋታዎች ስፖንሰሮችን የመሳብ አቅማቸውና ተደራሽነታቸው ከፍ እያለ መምጣቱን ጠቁመዋል። በተጨማሪም ሳሙኤል ኤቶን ጨምሮ የ6 ሀገራት እግር ኳስ ፌዴሬሽን አመራሮች የተካተቱበት የስራ አስፈጻሚ ኮሚቴ ምርጫ ተከናውኖ ወደ ኃላፊነት እንዲመጡ ተደርጓል። የአውሮፓ ቻምፒየንስ ሊግ የጥሎ ማለፍ የመልስ ጨዋታዎች ዛሬ ምሽትም ቀጥለው ሲደረጉ ዋንዳ ሜትሮፖሊታኖ ላይ የሚደረገው የማድሪድ ደርቢ ጨዋታ ትኩረትን ስቧል። ሳንቲያጎ በርናቦ ላይ በተደረገው የመጀመሪያው ጨዋታ ባለሜዳው ሪያል ማድሪድ 2-1 በሆነ ውጤት ማሸነፉ የሚታወስ ነው። ከጨዋታው አስቀድሞ በተሰጡ አስተያየቶች የአትሌቲኮ ማድሪዱ አሰልጣኝ ዲየጎ ሲሚዮኔ ግባችን ለፍጻሜ መድረሱ ነው ሲል ተናግሯል። በተጫዋቾቼ እምነት አለኝ፣ ሪያል ማድሪድን አሸንፈን እናልፋለን ሲልም አርጀንቲናዊ አሰልጣኝ በልበ ሙሉነት ተናግሯል። በሪያል ማድሪድ ታሪክ 75ኛ የቻምፒየንስ ሊግ ጨዋታ በማድረግ ቀዳሚ የሚሆኑት ካርሎ አንቸሎቲ በበኩላቸው አትሌቲኮ ማድሪድ ተለዋዋጭ ባህሪ ያለው የሜዳ ላይ እንቅስቃሴ ይዞ እንደሚቀርብ ገምታለሁ፣ ቡድኔም በተመሳሳይ ያንን የማድረግ አቅም አለው ሲሉ ሀሳባቸው ሰጥተዋል። ሁለቱ ክለቦች ዋንዳ ሜትሮፖሊታን ላይ ባደረጓቸው ያለፉት 6 ጨዋታዎች በ3ቱ አቻ ሲለያዩ በ3ቱ አትሌቲኮ አሸንፏል። ሮሂ ብላንኮቹ ከ1997 በኋላ በሜዳቸው ባደረጓቸው 18
በቻምፒየንስ ሊግ የጥሎ ማለፍ ጨዋታዎች ሽንፈትን አላስተናገዱም። ምሽት 5 ሰዓት ጀምሮ የሚደረገው ጨዋታው በሁለቱ ክለቦች መካከል የሚደረግ 240ኛ ግንኙነት ሲሆን ከዚህ ቀደም በተደረጉ ጨዋታዎች ሪያል ማድሪድ በ117 ሲያሸንፍ አትሌቲኮ ማድሪድ በ59 እንዲሁም በቀሪ 63ቱ ነጥብ ተጋርቷል። በአትሌቲኮ ማድሪድ በኩል የዲፖልና የሌንጌሌት የመሰለፍ ነገር አጠራጣሪ ነው ሲባል በሪያል ማድሪድ በኩል ደግሞ የኪሊያን ምባፔ የመሰለፍ ነገር እስካሁን አልተረጋገጠም። ምሽቱን ሌሎች 3 ጨዋታዎችም ሲደረጉ 2 ሰዓት ከ45 ሊል ከቦሩሺያ ዶርትሙንድ እንዲሁም በተመሳሳይ 5 ሰዓት ጀምሮ አስቶን ቪላ ከክለብ ብረጅ እንዲሁም አርሰናል ከፒኤስቪ ይገናኛሉ። በተያያዘም ትናንት ምሽት በተደረጉ የመልስ ጨዋታዎች ፒኤስጂ፣ ባርሴሎና፣ ባየር ሙኒክና ኢንተር ሚላን ሩብ ፍጻሜውን መቀላቀላቸውን አረጋግጠዋል። የባርሴሎና ተጫዋች ራፊና የዘንድሮ የባሎንዶር አሸናፊ መሆን ይገባዋል ሲል ቴሪ ዳንኤል ኦንሪ ተናገረ። የቀድሞ የእግር ኳስ ኮከብ ቴሪ ዳንኤል ኦንሪ ባርሴሎና ቤኔፊካን ከረታበት ጨዋታ በኋላ ነው ብራዚላዊ ተጫዋች ባሎንዶር ይገባዋል ሲል የተናገረው። ራፊና የዘንድሮን የባሎንዶር ለማሸነፍ ሁሉም እድሎች አሉት፣ እንደኔ ከሆነ አሸናፊነቱ ይገባዋል ሲል የቀድሞ የአርሰናልና የባርሴሎና ድንቅ ተጫዋች አስተያየቱን ሰጥቷል። በቻምፒየንስ ሊጉ ያስቆጠራቸውን 11 ግቦችን ያዞ ያነሳው ሄነሪ ሙሳላ፣ ሃሪኬንና ኦስማን ዴምቤሌን ከራፊና ቀጥሎ በእጩነት ስማቸውን ጠቅሷል። በውድድር ዓመቱ የቻምፒየንስ ሊጉ ምርጡ ተጫዋች ያለምንም ጥርጥር ራፊና ነው። ከቡድኑ ጋር ዋንጫዎችን ካሸነፈ ባሎን ዲዮር ከእርሱ ውጪ ማንም መውሰድ የለበትም ሲልም አክሏል። የካታላኑ ክለብ በአምበልነት እየመራ ያለው ብራዚላዊ ኮከብ በውድድር ዓመቱ በ41 ጨዋታዎች ላይ ተሰልፎ 27 ግቦችን ሲያስቆጥር 19 ለግብ የሚሆኑ ኳሶችን አመቻችቶ አቀብሏል። አንሄል ኮሪያ የ5 ጨዋታዎች ቅጣት ተላለፈበት። የአትሌቲኮ ማድሪዱ ተጫዋች አንሄል ኮሪያ ቡድኑ በሄታፌ በተረታበት የሳምንቱ መጨረሻ ጨዋታ በቀይ ካርድ ከሜዳ መሰናበቱ ይታወሳል። ተጫዋቹ በሄታፌው ተጫዋች ጄኔ ላይ በሰራው ጥፋት የቀይ ካርዱን የተመለከተ ሲሆን በውሳኔው ተበሳጭቶ የጨዋታውን ዋና ዳኛ አጸያፊ ስድብ መስደቡ ተረጋግጧል። በዚህም በጄኔ ላይ ለሰራው ጥፋት 1 ጨዋታ፣ በዳኛው ላይ ለሰነዘረው ስድብ ደግሞ 4 ጨዋታዎች በድምሩ 5 ጨዋታዎችን ተቀጥቷል። አትሌቲኮ ማድሪድ ከባርሴሎና የሚያደርጋቸውን የላሊጋና የኮፓ ዴል ሬ ጨዋታዎችን ጨምሮ ከስፓኞል ሲቪያና ሪያል ቫያዶሊድ የሚደረጉ ጨዋታዎች የሚያመልጡት ይሆናል። የ30 ዓመቱ ተጫዋች በውድድር ዘመኑ በሁሉም ውድድሮች በ38 ጨዋታዎች ላይ ተሳትፎ 7 ግቦችን ሲያስቆጥር 5 ለግብ የሚሆኑ ኳሶችን አመቻችቶ አቀብሏል። ተመልካቾች ለምሽቱ የነበሩን ስፖርት ዜናዎቻችን እስካሁን የተመለከታችኋቸውን ይመስሉ ነበረ። መልካም ምሽት። ተመልካቾቻችን ለዛሬ የነበሩን ዜናዎችን ይመስላሉ። አብራችሁን ቆይታ ስላደረጋችሁ እጅግ እናመሰግናለን። ቀሪ ፕራይም ሚዲያ ዝግጅቶች ይቀጥላሉ። በእኔ በኩል መልካም ጊዜ